ፈለማ ደኸሉ ዐላ ዩሱፍ ነቢዩላህ ያዕቁብና ቤተሰቦቻቸው ከፈለስጢን አካባቢ ተነስተው በጥሪው መሰረት ግብፅ አገር ደርሰው ልጃቸው ዩሱፍ ዘንዳ በሚገቡበት ወቅት ይላል አዋ ኢለይህ አበወይ ነቢዩላህ ዩሱፍ አባትና እናታቸውን በደስታ ተቀብለው እቅፍ አደረጓቸው። ናፍቆታቸውን ለመወጣት ነው አስጠጓቸው። ልክ እናት ሕፃን ልጇን አታ ናፍቃ ቆይታ ስታገኘው በብብቷ እቅፍ እንደምታረገው አይነት አርገው አቅፈው ተቀበሏቸው ይላል። እና እንደሚባለው መጀመሪያ ያው ቤተሰቦች ይመጣሉ ብለው ለህዝቡ ስላሳወቁ ህዝቡ ይወዳቸውና ያከብራቸው ስለነበረ የእርሰው ደስታ ለኛም ደስታ ነውና ህዝባዊ አቀባበል መደረግ አለበት አላቸውና በአደባባይ በህዝብ ታጅበው ነው የጠበቋቸው ይባላል። እና እዛ ሲመጡ ህዝቡ በእልልታ እያሸበሸበ ነው የተቀበላቸው። እዛ በሚቀበላቸው ጊዜ ታቸው እቅፍ አድርገው እናት አባቶቻቸውን ሳሙና እንደ ማንኛውም ናፍቆተኛ ተቃቀፉ ማለት ነው። ወቃለ ድኹሉ ሚስራ ከዛ በኋላ ወሉ እንግዲህ እዚህ ግዛቴ ከተማ ግብጽ ግቡልኝ በክብር በማለት ጋበዟቸው። ኢንሻአላህ አሚኒን ከማንኛውም ከሚያስፈራና ከሚያሰጋ ነገር ሁሉ የተጠበቃችሁ ሁናችሁ በአላህ ፍቃድ እዚህ ከተማ ትገባላችሁ በማለት በአክብሮት ጋበዟቸውና ወደ ቤተ መንግስት ይዘዋቸው አመሩ ይላል። ገቡና ወረፈዐ አበወይሂ ዐለል ዐርሺ ወላጆቻቸውን እናት አባታቸውን ራሳቸው የሚቀመጡበት ዙፋን አልጋ ስልጣናቸው አልጋ ላይ አወጧቸው ማለት ነው፣ ክብራቸውን ለማካፈል እና እናት አባት የሚባለው ያው ዛሂረል ቁርአኑ የሚለው ወላጆቻቸውን ሁለታቸውም በህይወት እንደተገናኙ ነው። አንዳንድ የታሪክ ጸሐፊዎች የሚሉት ግን ወላጅ እናታቸው ቀደም ሲል ሞታለች፣ ግን የእናታቸው እህት የነበረችውን ወርሰው ተክተው ነበርና አክስታቸው ስለነበረች ያው በእናታቸው ደረጃ ስለሆነች እንጂ በቀጥታ አብራ የመጣችው ወላጅ እናት አይደለችም የሚሉም አሉ። ያም ሆነ ይህ እንግዲህ በዛ ወቅት የአባታቸው ባለቤት ሆና የመጣችው ሴትዮ ከእርሳቸው ጋር በመሆን በዙፋን አልጋው ላይ እንዲወጡ ተጋበዙ ማለት ነው እናትና አባት። ወፈሩ ለው ስጀደን እና ያን ዙፋን አልጋቸውን አብረው ከጎንና ከጎን ተቀምጠው ትንሽ ታዩና ተባረኩላቸው። በኋላ እንደገና ወርደው እጅ ነሱላቸው። ክብራቸውን ለማንጸባረቅ እኛ ልንባርክልህና ልናደንቅህ ይገባል በማለት እንደማንኛውም ሰው እጅ ነሱ ወርደው ማለት ነው። ወይም ለአላህ ሱጁድ ያደረጉ ይህን የመሰለ ክብርና ጸጋ ለልጃችን ለሰጠልን ጌታ ብለው እንደ ሰይደተ ሹክር ወረዱ ማለት ነው። በፊተኛው አባባል ለሁ የሚለውን ቀጥታ ለዩሱፍ ከተባለ ለሰው ለፍጡር እንዴት ይሰገዳል የሚል ጥያቄ ያስነሳል። ይሄ ለመልሱ በቀጥታ መስገድ ሳይሆን እጅ መንሳት አክብሮት ለማሳየት ሰው እንግዲህ ከጭንቅላቱ ዝቅ ይላል ትልቅ ሰው በሚገናኝ ጊዜ የዛ አይነት ማለት ነው ብለው የፈሰሩ አሉ። አንዳንዶቹ ደግሞ በዛ ወቅት በእነሱ ሸሪዓ ለሰው ስጁድ መውረድ ለአክብሮት እስከሆነ ድረስ ለኢባዳ ካልሆነ አምልኮ ከሌለ ይቻል ሊፈቀር ነበረ የሚሉም አሉ። ያም ሆነ ሁለቱም ነብይ ናቸው። ክልክል ቢሆን ኑሮ አላህ ያርማቸው ነበረ። ያ አላህ ታሪካቸውን ዝም ብሎ ሲያዝ እንደተቀበለው እንጂ ስህተት ነው ብሎ አልኮነነውም ማለት ነው። በእኛ ሸሪዓ የሆነ እንደው ግን ሰው ለሰው ስጁድ ማድረግ በጥብቅ የተከለከለ ነው፣ ቀጥታ ከሽርክ የሚቆጠር ነው ማለት ነው። የቀደምት ነብያቶች ሸሪዓ አንዳንድ ጊዜ ለኛ የሚሰራ ለበኛም ተቀባይነት የሚኖረው፣ አንዳንድ ጊዜ ደግሞ በዚህኛው ተቃራኒው ስለተደነገገ ተቀባይነት የሌለው አለ። ከነዛ አንዱ ይሄ ይሆናል። ለሰው በእጅ መንሳትም ደረጃ ቢሆን በመስገድ ዝቅ ማለት አይገባም በእስልምና። ይሄ ስጁድ የሚባል ነገር በቀጥታ ለአላህ እንጂ ለማንም አይሰጥምና ማለት ነው። ወቃል
እና ይሄን እንግዲህ ስጁድ በሚያደርጉ ወይም እጅ በሚነሱ ጊዜ አንድ ነገር ትዝ አላቸው ዩሱፍ አለይሂ ሰላም እንዲህ አሉ ያ አበቲ አባቴ ሆይ አሉ هذا تأويل رؤياي من قبل በልጅነቴ አንድ ቀን ምናም አይቼ የነገርኩህ የምናኔ ትርጓሚ ነው እኮ ይሄ አሏቸው ፈሪጃላህ ረቢ ሐቀን እና ያቺ መናም ለጊዜው ደብቃት ምስጥር አድርጋት ጊዜ ይታት መቼም ኸይር ነው በጥቅሉ ብለኸኝ ነበረ አሁን ግን ወቅቱን ጠብቆ አላህ Subhanahu Wa Ta'ala ትክክል አደረገው ልክ ባየሁት መሰረት ተሳካ አሉ ምክንያቱም 11 ከዋክብት እና ፀሐይና ጨረቃ ተግሩልኝ አየው ነበር ያሉት 11 ከዋክብት የተባሉት ወንድሞቻቸው ናቸው ወጨረቃና ፀሐይ የተባሉት ደግሞ ወላጅና የወላጅና አባት ናቸው ማለት ነው እነዚህ ሁለታቸው ዙፋኑ አልጋስር እጅ ሲነሱ ወይም ለአላህ ሹክር ስጁድ ሲወርዱ ሲያዩ በልጅነቴ ያየሁት መናም ዛሬ ትክክለኛውን ትርጓሜ አገኘ አሉ ወቀድ አህሰነ ቢ ኢዝ አኽረጀኒ ሚን السجن ጌታዬ ከእስር ቤት ባወጣኝ ጊዜ ለኔ ታላቅ ውለታ ውሎልኛል ከዛ ከውርደትና በጣም ተስፋው ከመነመነ ሁኔታ አውጥቶ እንደገና ለኔ ይህን ያህል ደረጃና ማዕረግ መስጠቱ በጣም የሚያስመሰግነው ነው የጌታዬ ውለታ መቼም አንድ ሁለት ተብሎ ተቆጥሮ አይዘለቅም ከዛ ከእስር ቤት ጭቁም የተረሳሁኝ የነበርኩኝ ሰውዬ ወጥቼ ዛሬ ለዚህ በቃሁኝ በአላህ ፍቃድና ችሮታ ማለታቸው እና ካለፉት ችግሮች እንግዲህ አንዱን መጥቀሳቸው ነው ለማገናዘብ ከዛ በፊት ግን የባሰ ነገር አልፎባቸው ነበር ጉድጓድ ውስጥ ከነ ህይወታቸው ተወርረው ነበር ያንን ሊያነሱ አልፈለጉም ይባላል ለምን ያንን ማንሳት በተዘዋዋሪ ወንድሞቻቸውን መውቀት ስለሚሆንባቸው በዛ በጉድጓድ ተጥሌ ተስፋዬ ጠፍቶ የነበረው ሰውዬ ወጥቼ ዛሬ ለዚህ በቃውኝ ካሉ ምንድነው የሚታወቀው እነዚህ አረመኔዎች ጥለውኝ ማለት ነው በጃዙ እሳቸው ይሄን ደሞ ለዓለማለት ላተስሪባ አለይኩም اليوم እንግዲህ በዛሬው ዕለት እኔ አልወቅታችሁም ያለፈ አልፏል አላህ ይማራችሁ ብለው ስለነበረ በዚህ ደረጃ እንኳን ሞራላቸው እንዳይነካ የእስር ቤቷን አነሱ ጉድጓዷን ትተው ማለት ነው ወጃአ ቢኩም ሚን አልበድዊ እኔን ከእስር ቤት አውጥቶ እናንተን ደግሞ ከሩቅ አገር ከገጠር አምጥቶ እዚህ ከማገናኘቱም በተጨማሪ ለእንዲህ አይነት ለከበረ ደረጃና ማዕረግ ያበቃኝ የሆነ ጌታ የሱ ውለታ መቼም ተቆጥሮ ተሰፍሮ አይዘለቅም አሉ ሚን አልበድዊ ሲሉ ነብዩ ያዕቆብና ልጆቻቸው የሚኖሩት በፈለስጢን አካባቢ ገጠራማ ቦታ ነበር ይባላል እና ከዛ ከሀገር ቤት ከገጠር አምጥቶ እዚህ ርዕሰ ብሔር ሁኜ እኔ በከፍተኛ ደረጃ ታሪካዊ በሆነ ከተማ ስልጣኔ አብቦ ባፈራባት ቦታ እኛ አለቃዎች ሆነን እዚህ ቦታ መገኘታችን የአላህን ውለታ በጣም በእጅጉ የሚያጎላው ነው ማለታቸው እንዲህ ሲባል ነብይ ሲባል በአጠቃላይ በከተማ ነው የተላከው ይባላል ገጠር ወይም ባላገር ነብይ የለም ይባላል እዚህ ላይ ግን እናንተን ከበደዊ ከሀገር ቤት አምጥቶ እኔን ከእስር ቤት አውጥቶ ለዚህ አበቃን ሲሉ እነ ያዕቆብ የገጠር ሰዎች እንደነበሩ ይጠቁማል ማለት ነው የቀጥታ ገጠር ሰዎች ናቸው ማለት ሳይሆን የገጠር ከተማ አካባቢ ነበሩ ማለት ነው ከተማ ናቸው ያዕቆብም ያሉት ግን በጣም እንደ ግብጽ ታዋቂና ሰፊ ከተማ አልነበረችምና አገር ቤት ቀመጥ ከሆነች ክልል ስለመጡ በዚህኛው አንፃር ሲታይ እንደ ገጠር ተቆጠረች ማለት ነው ሚንባዲ አነዘረ ሸይጣኑ በይኒ ወበይነ ኢኽወቲያ እና ሰይጣን በእኔና በወንድሞቼ መካከል ካበጣበጠን በኋላ ብዙ ችግር ከፈጠረብን በኋላ ያ ሁሉ ነገር አልፎ ዛሬ ለዚህ ደረጃ ያበቃን ጌታ ውለታው በጣም ግሩም ነው እንደዚህ ላይ ሰዎችን አልወቅትም ብለው ስለነበረ በእነሱ ፈንታ ሰይጣንን ወቀሱ ሰይጣን ነው እነሱን ገፋፍቶ እንደዛ ሊያሳስታቸው የቻለው አሉና በእኔና በወንድሞቼ መካከል ሰይጣን አበጣብጦንና መጥፎ ነገር ፈጥሮብን የነበረው ሁሉ አለፈና ሁሉም ነገር ወደ ሚዛኑ ተመለሰ
ኢነ ረቢ ለጢፉ ሊማ የሻ የኔ ጌታ ለፈለገውን ነገር ለማድረግ ሰበቡ በጣም የረቀቀ ነውና መቼም እሱን የሚያቅተው ስለሌለ ይሆናል ያልተባለው ነገር ሁሉ ሆኖ አለፈና ደግሞ ዛሬ ለዚህ በቃን ማለታቸው ነው። ኢነሁ ሁወል ዓሊሙል ሐኪም አላህ ሱብሓነሁ ወተዓላ በማንኛውም ነገር አዋቂ እንዲሁም ደግሞ በአሰራሩ ስህተት የሌለበት ፍጹም ጥበበኛ በመሆኑ በሰዎች ግምትና ሐሳብ ይሆናሉና ይሳካሉ የማይባሉት ነገሮች ሁሉ በአስገራሚ መልክ ተሳካና ለዚህ በቃን በማለት ለጌታቸው ምስጋናና ውዳሴ አቀረቡ ማለት ነው። ረቢ ቀድ አተይተኒ ሚነል ሙልክ ወዐለምተኒ ሚን ተእዊሊል አሐዲስ ጌታዬ ሆይ አሉ አንተ ይሄንን የመሰለ ሰፊና አስደናቂ የሆነ ስልጣን ሰጠኸኝ። ይህ አይነት ስልጣን እኔ ያገኛለሁ ብዬ በእውኔም ሆነ በምናኔ ትዝም አይለኝ የነበረውም ፍቃድ ይሆንና የዚህ አይነት ስልጣን ባለቤት አድርገኸኝ ቆይተሃል አሉ። ወዐለምተኒ ሚን ተእዊሊል አሐዲስ በጣም የተለያዩ ምስጢር አዘል የሆኑትን ነገሮች ደግሞ እንዴት እንደምፈታና እንደምተነትንም አሳውቀኸኛል። ወይም የምናምን ምስጢር ማንኛውም ሰው ያየውን ምናም አስገራሚ በሆነ መልኩ የመፍታትና የማስረዳት ተሰጥኦና ችሎታ ሰጥተኸኝ ነበረ በማለት አመሰገኑ። ፋጢረ ሰማዋት ወልአርድ ሰማያትንና ምድርን የፈጠርክና የገነባ የሆንከው ጌታዬ ሆይ አንተ ወልይ ፊዱንያ ወልአኺራ በዚህ ምድር ዓለምም ሆነ በመጪው ዓለም የኔ ዋሊዬና ደጋፊ አንተ ብቻ ነህ አሉ። ብዙ ጀርበውታልና ማለት ነው። በመሆኑም ተወፈኒ ሙስሊመን በዚህ ዓለም እንግዲህ ሁሉም ነገር አየነው አለፍነው ዱንያ ነውና ዝሮ ዝሮ ወደዛ ወደ ዘላቂው ዓለም መሄድ ስለማይቀር ከዚህ ወደዛኛው ዓለም ሲሸጋገር ሙስሊም አድርገህ ውሰደኝ ከእስልምና ውጭ የሚያረግ ነገር እንዳታመጣብኝ ማለታቸው ነው። ወአልሂቅኒ ቢሳሊሒን ቢዒባዲላሂ ሳሊሒን እና አንተ ከምትወዳቸውና ከባረካቸው ጥሩ ሰዎች ጋራም ደግሞ አስጠጋኝና አቀላቅለኛል። ይሄ እንግዲህ የተቅዋቸውና የወራቸው የተዋዱአቸውን መጠንና ወሰን የሚያሳይ አባባል ነው። የዚህ ሁሉ ክብርና ደረጃ ባለቤት አድርጓቸው ነብዩ ሙሰለም ሆነው ለኺታም ይተጉ ነበረ ማለት ነው። እውነት የሁሉ ደረጃ ሰጥተኸኝ ይህን ኢማኒን ይሻገር ይሆን ወይስ አንተ ምስጢር አይታወቅምና አንድ ችግር ያጋጥመኝ ይሆን ብሎ በመፍራት ለኺታማቸው ጸለዩ። ተወፈኒ ሙስሊማን ዱንያ በቸም እንዳያልፍ የለም ሁሉም ነገር ያልፋል። ይህን እዛች ከላ ላይ ተደርስ ይህን ኢማኒን እንዲያስ በሙስሊምነት ውሰደኛ አሉ። እንደገና ደግሞ ሷሊህ መሆናቸው የሚያጠያይቅ አይደለም እሳቸው እንደውም ያስረመናት ናቸው ተብለዋል። ግን እንደ ራሳቸውን እንደተራሰው ከዛም በታይ እንደ ወንጀለኛ ቆጥረው በመልካም ፍቃድ አንተ ወደድካቸውና ባረካቸው ባለሟሎች ጋር አስጠጋኝ በፍቃድ ጥገኝነት ፍቀድልኝ ወዳጆች ጋር ነው እንጂ አባል ሆነው እኩል ነኝ እንደነገሌ ማለት አልችልም። ለአንተ ታልከመቸም አይገድህምና ያው ከአባቶች ከአያቶች ከትልልቆች ሰዎች ጋር እኔንም ጠጋ አድርገ ለትልቅ ደረጃ አብቃኝ በማለት ለመኑ። ያው ደረጃ ማለት የአኺራ ደረጃ ነውና አላ ኢነል አይሻ አይቱል አኺራ እንዳሉት ነብያችን አለይሂ ሰላቱ ወሰለም እቺ ዱንያ እንግዲህ አለፈች እንደምንም ተብለጨለጭን አንደ ሰሞን ዙሮ ዙሮ ያ የመጨረሻውና ቀሪ ቤቴ ነውና የሚያሳስበኝ እዛ ጥሩ ቦታ እንዳገኝ ሙስሊም አድርገህ ግደለኝ ለትልቆቹ ሰዎችም ደግሞ ጥገኛ አድርገኝና ከነሱ ጋር አቀላቅለኝ በማለት ለመኑ። እና እድሜያቸው እየገፋ ሲሄድ በመጨረሻ አካባቢ ነው እንግዲህ ይህን ዱዓ ያደረጉት ማለት ነው። እንደሚባለው ያው አባታቸውን እዛ ሀገር አስወስደው አላህ እሳቸውንም እድሜ አቆየላቸውና ወደ 24 ዓመታት አብረው ደስታቸውን ሲቀጩ ቆዩ ይባላል። እና 24 ዓመት እንደተቀመጡ ያዕቆብ ግብጽ ሀገር ገብተው እድሜያቸው ደረሰ። ታመሙ፣ ደከሙ። እንደማይድኑ ሲያውቁት ልጄ እንግዲህ እስከዛሬ ሐቄን አሟልተሃል፣ ሁሉን ነገር እንደምፈልገው አድርገህልኝ መርቄሃለሁኝ፣ አንድ ነገር ብቻ ፈልጋለሁ አሉ። ምንድነው ሲሉ እዚህ ሀገር እንዳትቀብረኝ አሉ። ግብጽ ሀገር እንግዲያውሳ
አባቴ አያቶቼ አገር ወደዛው ፍልስጤሞቼ እንድትቀብረኝ በማለት ተናዘዙ ይባላል። ይህች ያሉ ልክ እንዳለፉ አስከሬናቸውን ጭነው ያው በሰራዊታቸው እየታጀቡ አባታቸው ኢስሐቅ አጠገብ አምጥተው ቀበሯቸው ይባላል። ከዛ ተመልሰው እንደገና እሳቸው ደግሞ 23 ዓመታት በጤንነት በሰላም በዙፋን ላይ ቆዩ እና ያቺ 23 ዓመታት ስትገባደድ እሳቸው እድሜያቸው ገፋ። እንግዲህ በአጠቃላይ ወደ 80 ዓመት አልፈዋል። ቀደም ሲል ገና ጉድጓድ ሲጣሉ አካባቢ 12 ዓመት ላይ ነበሩ ተብሏል። ከዛ ተነስተው ወንድሞቻቸው ባገኙባቸው ሰዓት ደግሞ 22 ዓመት ነው ተለያይተው የተገናኙት ይባላል እና 12 እና 22 34 ይሆናል ማለት ነው። እንደገና ደግሞ አሁን አባታቸው ጋር ተገናኝተው 24 ስላላቸው ይሄ ደግሞ 58 ይመጣል ማለት ነው። እንደገና 23 ሲጨመርበት 81 መጣ ማለት ነው። እና እንግዲህ ይህችን የ81 እድሜ ላይ ሲደርሱ እድሜያቸው እንግዲህ ገፋ ሸመገለ። እሳቸውም ብዙ እንደማይቆዩ አወቁና የዛኛውን ዓለም ትኩረት በመስጠት ጌታቸውን ይህን አይነት አቤቱታ አቀረቡለት ማለት ነው። በዚህ መልክ እንግዲህ እሳቸውም አለፉ። የአላህ Subhanahu Wa Ta'ala ለተመኙት ደረጃ ሁሉ እንዳበቃቸው ነው። በዚሁ እንግዲህ ይጠቃለላል የእሳቸው ታሪክ ማለት ነው። ذلك من أنباء الغيب ባለ ይሄ እንግዲህ የነብዩላህ ዩሱፍና የቤተሰቦቻቸው ታሪክ በጣም ሩቅና ድብቅ ከሆኑት ዜናዎች አንዱ ነው ይላል አላህ Subhanahu Wa Ta'ala። ኑሂህ ኢለይክ ወደ አንተ እኛ በፍቃዳችን የምናስተላልፍ የሆነ ልዩ ምስጢር አዘል የሆነ ታሪክ ነው። ወማ ኩንተ ለደይህም ኢዝ አጅመዑ አምረሁም የነብዩላህ ዩሱፍ ወንድሞች ደባቸውን በሚሸርቡ ጊዜ አንተ ካጠገባቸው አልነበርክም። ወሁም የምኩሩን ዩሱፍን እንዴት አድርገው እንደሚጥሉትና ሽማግሌውን እንዴት እንደሚያታልሉት ተንኮልን ሲሸርቡና ሲመካከሩ አንተ በቦታው ተገኝተህ አላየህምና አልሰማህም ነበረ። እኔ ባልነግርህ ኑሮ ይህን የመሰለ ታሪክ አንተ ከየት ልታገኘው ትችለው ነበር ያ መሐመድ ይላቸዋል። እና እግር መንገዱ እንግዲህ ታሪኩን በሚገባ ተደመደመው በኋላ ይሄ የዩሱፍን ታሪክ በዚህ መልክ ማቅረቡ ራሱ ያንተ ነብይነት ማረጋገጫ ነው። ምክንያቱም ይሄ ነገር ታለፈ ብዙ ሺህ ዓመታቶች አስቆጥሯል። አንተ የመጣው ዛሬ እንደገና ደግሞ ያንን ታሪክ የምታገኝበት ምንጭ የለህም። ይህንን ታሪክን በዚህ መልኩ ልጭ አድርጌ ለአንተ መንገሬና በዚህ መልክ ለሰዎች ማስተማርህ አንተ ራስህ ከአላህ ወህይ የተላለፈልህ መሆኑን ከሚያረጋግጡት ማስረጃዎች አንዱ ነው በማለት ለነብያችን ንቡዋ ማስረጃ አደረገው ማለት ነው። ወማ አክተሩ ናሲ ታዲያ ይህንን እንግዲህ ያወቀና የሰማ ሁሉ አንተም ነብይ መሆንህን በማያጠራጥር መልኩ ሊረዳበት ሲገባው ወማ አክተሩ ናስ ከሰዎች አብዛኛው አይደለም ወለው ሐረስተ አንተ እንኳን ለእምነታቸው ብትጓጓና ብትጥር ብትመክራቸውም ቢሙእሚኒን አማኞች አይደሉም እንጂ አማኞች ቢሆኑ ኑሮ ማለትም ለማመን ፍላጎት ያለ ቀና መለካከት ያላቸው ቢሆኑ ኑሮ ሌላው ሁሉ ቀርቶ የነብዩላህ ዩሱፍን ታሪክ በዚህ መልክ አንተ ስታቀርብላቸው የሰውዬ ይህን ታሪክ የታመጣው አላህ ቢነግረው ነው እንጂ ብሎ በዚሁ ለማመን ባስቻለ ነበር። ግን አብዛኛው ሰው ማመን ስለማይቀናው ይህን የመሰለ ታሪክም እየነገርካቸው አሁንም ለማመን የሚፈልጉና የሚሹ ነው አልተገኙም ይላል። ወማ ተስአሉሁም ዐለይሂ ሚን አጅር እና ይህንን ቁርአን ወይም የነብዩላህ ዩሱፍን ታሪክ በዚህ መልክ ስላቀረብክ አንተ በጊዜ ያሉትን ሰዎች ደመወዝ ወይም አገልግሎት የምትጠይቃቸው አይደለህም። ይህንን የመሰለ ዕውቀት አዘል ታሪክ ስነግራቸው ደመወዝ ወይም ክፍያ ብትፈልግባቸው ኑሮ ሊክዱና ቢያስተባብሉ እውነት ነበራቸው። ግን አንተ ይህንንም ሆነ ሌላውን ነገር ስታስተምር ከነሱ የምትፈልገው የግል ጥቅም እንደሌለ ይታወቃል።
ላለመቀበል ታዲያ ምንድነው ምክንያታቸውና ችግራቸው ማለት ነው? ኢንሁ ኢላ ዚክሩ ሊልዓለሚን ይህ የግል ጥቅም የሚፈለግበት ወይም ደሞዝ የሚያስከፍሉበት ነገር ሳይሆን ለዓለማት ጌታ መመሪያና መመከሪያ የሆነ ተግሳጽ ነውና በጌታ ፍቃድ ለሰዎች ሁሉ በነጻ እንድትለግስላቸው ያደረኩት መልካም ስጦታ እንጂ የግለሰብ ጥቅም የሚፈለግበትና የሚበተልበት አይደለም። ታዲያ እንደ ይሄንን የመሰለው ዕውቀት ስታቀርብላቸው በደስታ መሳተፍና መጠቀም ሲገባቸው የማይቀበሉበት ምንድነው ምክንያቱ በማለት ይወቅሳቸዋል። ወከአይ ሚን አየትን ፊሰማዋቲ ወልአርድ ይህ ብቻ አይደለም፣ ስንትና ስንት ነው በሰማያትና በምድር ዙሪያ የተለያዩ ምልክቶችና ተአምሮችን የምናሳያቸው። ይህ ብቻ ሳይሆን እንግዲህ የሰው ልጆች በሰማይም አካባቢ በምድርም የተለያዩ የሆኑ ተአምራቶች የተፈጥሯዊ መረጃዎችን ያያሉ ማለት ነው። የሙሩና አለያ እና እነዚህን ምልክቶችና ተአምራቶች ባጠገባቸው ያልፋሉ። ወሁም አንሃ ሙዕሪዱን እነሱ ከነዛ ከምልክቶች ወይም ከመረጃዎች ተለልተኞች ነው ወይም ግዴለሽ ነው ጆሮ ዳባ ልበስ በማለት ስፍር ቁጥር የሌላቸውን ምልክቶችና ማስረጃዎች እንዲሁ ዝም ብለው ፈዘው ደንግዘው ያልፋሉ ሳይጠቀሙባቸው ይላል። እንግዲህ የሰው ልጅ አእምሮውን ተጠቅሞ ሁሉን ነገር ቢያገናዝብና ቢያመሳክር ኑሮ ነብይ መጥቶ ኪታብ ወርዶ ስለ አላህ ምንነትና ማንነት በግልጽ ከመነገሩም በፊት እሱ ራሱ ተፈጥሯዊ የሆኑትን መረጃዎች በሰማይና በምድር ዙሪያ ቢያገናዝብና ቢያስተውል አንድ ኃያልና ብቸኛ የሆነ ጌታ ያለ መሆኑን ያረጋግጡለት ነበር። ግን እነዚህን ሁሉ መረጃዎች ከመከታተልና ከማጥናት ይልቁንስ እንዲሁ ፈዞ ደንግዞ አንቀላፍቶ ማለትን ይመርጣል አብዛኛው ሰው ማለት ነው። ለምሳሌ እንግዲህ ሰማይ ያው ወደፊት በሌላው ለአያ እንደሚመጣው ያለምንም መደገፊያ አንድ አይሉ ሰባት ሰማይ በባዶ ህዋ ተንጠልጥሎ ይታያል። ዳርቻው የማይለካ የማይደካ የሆነ ማለት ነው። ምድር ደግሞ እኩሉ ጉድጓዳ እኩሉ ጋራ ተራራ እኩሉ ሜዳማ ሆኖ የተለያዩ አዝርቶችን አትክልቶችን በቀሶችን እንስሳትን ነፍሳትን እንዳዘለች በተለያየ ይዘትና መልክ ትገኛለች ማለት ነው። በመካከል ደግሞ ህዋው ዳመናው ዝናቡ ሌሊቱ ቀኑ ፀሐዩ ጨረቃው ጅረቱ ባህሩ ሁሉም ነገር ሲታይ እንግዲህ የዚህ ሁሉ አንድ ልዩ ጥበበኛና ኃያል ባለቤት ያለው መሆኑን ያስገመግማልና ያስገነዝባል ማለት ነው። ይህን ሁሉ ማስረጃ ጆሮ ዳባ ልበስ ብለው ነው ዝም ብለው የሚያልፉት እንጂ የዚህ ሁሉ ባለቤት የሆንኩትን ጌታ መርሳትና መካድ አልነበረባቸውም ማለት ነው። ወማ ዩእሚኑ አክሰሩሁም ቢላሂ ኢላ ሁም ሙሽሪኩን አብዛኛዎቹ እንግዲህ ይህን ሁሉ መረጃ ከንቱ አድርገውና አምክነው ዝም ብለው ማለፋቸው ሳይበቃ ይብስ ደግሞ የሚያሳዝነው አምነናል ከሚሉት ክፍሎች አብዛኛዎቹ ደግሞ በአላህ ሲያምኑ አማኞች አልሆኑም። ኢላ ሁም ሙሽሪኩን እነሱ ሽርክን የሚቀላቅሉ ቢሆኑ እንጂ የካዱት በአንድ ፊቱ ክደዋል፣ መቼም አልገቡበትም ማለት ነው። አምነናል የሚሉትም ደግሞ እምነታቸው ቁንጥል ነው፣ ወጥና እኔ እንደምፈልገው ሳይሆን ነው የሚለው እና ምንድነው አላህ Subhanahu Wa Ta'ala በመሰረቱ አለ ይላሉ። ከዛ በኋላ ግን የተለያዩ ነገሮችን በመደርደር ያጋሩበታል ወይም የሱን ስልጣን ለነዛ ለተለያዩ ነገሮች እየሸራረፉ ይሰጣሉና በስም ሲጠይቋቸው አማይነን ይላሉ፣ በተግባር ሲታዩ ሙሽሪክ ሆነው ይገኛሉ ማለት ነው። እና ይሄ እንግዲህ ሁሉንም ሙእሚን ነኝ የሚል ሰው ሁሉ የሚያሰጋ አነጋገር ነው ማለት ነው። ለዚህ ነው ሷሊሆቹ ትልልቆቹ አሊሞቹ አጥያዎቹ ሱሐቦቹ ሳይቀሩ የሚጨነቁት ኢማናችን እውነት አላህ እንደሚፈልገው ትክክለኛና ጤናማ ነው ወይ የሚያሰኛቸው ማንንም የማይምር የሆነ የማስጠንቀቂያ ነው ይሄ ማለት ነው። ወማ ዩእሚኑ አክሰሩሁም ቢላህ ከሰዎች መካከል አብዛኛዎቹ በአላህ አምነናል ሲሉ የሚያምኑ አይደሉም። ኢላ ወሁም ሙሽሪኩን እነሱ በሌላ በጎናቸው የሚያጋሩ ሆነው እንጂ ዝጉርጉር እየሆኑ ነው ማለት ነው። ከላይ አምነናል ሲሉ ከውስጥ ሽርክ ይገኝባቸዋል። እንደዚህ ሆነው ነው የሚያምኑት እንጂ ያመኑት ራሳቸው ንጹህ ቢሆኑ ኑሮ
ባላነሰ ነበረ። የሚያሳዝነው አብዛኛው መጀመሪያውንም አላምንም ብሎ ሸፈተ። አምኛለሁ ያለው ደግሞ እንዱ እምነቱ ዝም ብሎ ወጣ ገባ ነው እንጂ ሽርክን ሳይቀላቀል ንጹህና ፍጹም ሆኖ ያመነው በጣም ጥቂት ነው የሚለው አላህ Subhanahu Wa Ta'ala። ይህ አንደኛውና ትክክለኛው ሲሆን በሌላ አባባል ደግሞ ወማ ዩሚኑ አክሰሩሁም ቢላህ ማለት የአላህን ቁርአን የሚክዱና የሚያስተባብሉ የሆኑ ሰዎች አብዛኛዎቹ አያምኑም ኢላ ወሁም ሙሽሪኩን እነሱ የሚያጋሩበት ቢሆኑ እንጂ ተብሏል። ይሄ ደግሞ ታውን ቀደም በተደጋጋሚ በሌላ አያቶች እንደተባለው ሙሽሪኩል አረብ ሰማይና ምድርን የፈጠረው ማን ነው? እናንተንስ ያስገኛችሁ ማን ነው? ከወደ ሰማይ ዝናብ የሚያወርደው ከመሬት በቃይ የሚያበቅለው ማን ነው እያሉ ሲጠየቁ አላህ እያሉ ይመልሱ ነበር። ታዲያ ይህ ከሆነ አምልኮቱን ለእርሱ ብቻ ለምን አታረጉም ሲሏቸው ሊቀርቡና ኢላላህ ዙልፋ የማያደረግንበት ወደ አላህ እንዲያቀርቡንና እንዲያማልዱን ብለን ነው እንጂ ፈጣሪው እሱ ብቻ ነው ይላል። ይህ አባባል እንግዲህ በአንድ በኩል የሁሉም ባለቤትና ጌታ አላህ ነው ሲሉ የተውሂድን እንግዲህ አንድ ዘርፍ አግኝተውት ነበር ማለት ነው። ይህን ሌላ አማላጆችና አገላጋዮች ያስፈልጋሉ ብለው ደግሞ አማላጆችን ሲደረድሩ እንደገና ሽርክ በረዙበት ማለት ነው። እና አምነናል እያሉ የሚናገሩት ተውሂድ ሩቡብያ ወይም ኻሊቅያ በፈጣሪነት ረገድ ያለውን ብቸኝነትን ሲቀበሉ በአምልኮቱ መልክ ያለውን ደግሞ ብቸኝነትን እንደገና ሲያጎድፉና ሲበርዙት ይገኛሉ በሽርክ በማለት ወቀሰ ማለት ነው። አፋሚኑ አንተ የሁም ጋሲየቱ ምን አዛቢላህ ታዲያ እንዲህ አይነቶቹ ሽርክ የሚቀላቅሉ የሆኑት አማይነኝ ተብዬዎች ከአላህ ቅጣት የሆነ አደጋ መጥቶ እንዳይሸፍናቸው ምን መተማመንያ አላቸው ይላል። እንዲህ አይነቱ ሽርክ የተበረዘበት እምነት የኔን አደጋ ከማምጣት የሚከለክል ወይም ከውድቀት የሚያድን አይደለምና እንዳለፉት ሙሽሪኮች ላጠፋቸው ብፈልግ እኔ የማመጣውን ሸፋኝ የሆነ ቅጣት የሚገድብላቸውና የሚከለክልላቸው ሌላ ኃይል አለ እንዴ? ምንድነው እንደዚህ ያስተማመናቸውና ያዘባነናቸው ማለቱ ነው። አውተሲሁም ሰዓቱ በቃ ወይም በእንዲህ አይነት አቆራጦ እምነት ላይ እንዳሉ ቂያማ ቀን ድንገት ዱብ ብትልና ብትደርስባቸው ይህ አይነት እምነት ያዋጣናል መስሏቸው ነው። ወሁም ላይሽዑሩን እነሱ ሳያስቡና ሳይጠረጥሩ ድንገት ቂያማ ቀን ዱብ ያለ እንደሆነ ተውሂድ የተሟላ ሲሆን እንጂ ከወገብ በታይ ከወገብ በላይ በኻሊቅነቱ አምነናል እንደገና በአምልኮቱ ለእርሱ ብቻ ሳይሆን ለተለያዩ ነገሮች አምልኮት እንሰጣለን እያሉ ወይም አንድ አደጋዊና መቅሰፍታዊ የሆነ ቅጣት እለቱ እንዲመጣና እንዳለፉት ህዝቦች ባጠፋቸው ወይም ደግሞ ይህች ዓለም እድሜዋ አልቆ ቂያማ ቀን ቢደርስና ቢከሰት ምን ሊበቃቸው ወይስ በምን አይነት ሊቋቋሙና ሊከላከሉ አስበው ነው ይላል። قل هذه سبيلي أدعو إلى الله على بصيرة أنا ومن اتبعني ለማንኛውም እንዲህ በል ያ ረሱለና ይላቸዋል ነብዩ هذه ملة الإسلام ይህች እስላማዊ መርሆ لا إله إلا الله ማለት ነው። ሰቢሊ የኔ ጥርጊያ ጎዳናዬ ናት በላቸው ይላል። እንግዲህ ወደዳችሁም ጠላችሁም ከአላህ በስተቀር በቀጥታም ሆነ በተዘዋዋሪ መንገድ ይጠቅማል ይጎዳል ተብሎ የሚፈራና የሚመለክ ነገር የለም። አምልኮት ለአንድ አላህ ብቻ ነው የሚለው መመሪያ የኔ ወጥ የሆነ ጎዳናዬ ነው። አድዑ ኢላላህ እና በዚህ መሰረት እኔ ወደ ጌታዬ ፍቃድ ወይም ወደ ተውሂድ ሰዎችን እጠራለሁኝና እጋብዛለሁኝ። አላ በሲረቲን ግልጽ ባለ ዕውቀት ላይ ተመስርቼ እኔ ራሴና ወመን ተባኒ ተከታዮችም ጭምር። ወሱብሃንአላህ ጥራት ለአላህ ይገባው። ወማ አነ ሚነል ሙሽሪኪን እኔ ከሚያጋሩት ሰዎች እንደማልሆንም ነው ብለህ የራስህን አቋምና የተከታዮችንም ጭምር ንገራቸውና አስረዳቸው ይላል። እንግዲህ ይህንን ካወቃችሁ በኋላ እናንተም እኔ በምለው መሰረት የምትስማሙና የምትተባበሩ ከሆናችሁ ትክክለኛው እስላማዊ ጎዳና ይህ ነው ማለት ነው። ይህ ሳይሆን ቀርቶ ግን ተውሂድን በከፊል
በፈጣሪነቱ ብቻ እንቀበላለን ከዛ አምልኮትን ለተለያዩ ክፍሎች እናድላለን የምትሉ ከሆነ አንስማማም ተውሂድ በተሟላ መልኩ መሆን አለበት እንጂ አንዱን ጥሎ አንዱን አንጠልጥሎ የሚደረገው ጉዞ በአላህ ዘንዳ ተቀባይነት የለውም ብለ ነገራቸው ይላል። እግር መንገዱንም የዳዕዋን ስልት ባጭሩም ቢሆን ደግሞ ጠቆመን ማለት ነው። ይሄ እስልምና መንገድ ጥሪ የሚደረገው በእውቀት ላይ ተመስርቶ ነው። አላ በሲረቲን ማለት አላ ማዕሪፈቲን ታማ በተሟላ እውቀት ላይ ተመስርቶ እንጂ አንድ ሰው ዳዕዋ ማድረግ ያለበት ዳዕዋ የሚያረግበትን ነገር እሱ ጠንቅቆ ሳይረዳ እንዲሁ ዝም ብሎ በተሽረከረከ እውቀት ላይ ሆኖ ሌሎችን መጋበዝ የለበትም። ምክንያቱም እሱ ቁልጭ ያለ እውቀት ካለው ለሚያስረዳውም ሰው አርኪ የሆነ ግንዛቤ ይሰጣል ማለት ነው። አለበለዚያ ስለ እስልምና ልንገርህ ላስተምርህ ብሎ ሲጋብዞ ሲያበቃ የሚጠይቀውን ጥያቄ ትክክለኛ መልስ ካልሰጠና በሚገባ ካላስረዳው ሰውየውን እንዳውም ጥርጣሬ ላይ መጣል ይሆናል ውጤቱ ማለት ነው። እና መጀመሪያ አንድ ሰው ዳዕዋ ከማድረጉ በፊት ዳዕዋ የሚያደርግበትን ነገር በሚገባ ሊረዳ ይገባዋል ማለት ነው። እና እኔና ተከታዮች ጭምር ሲሉ ነቢያችንም አለይሂ ሰላቱ ሰላም እስልምናን ሲያስተምሩ በጣም ጥልቅ የሆነ ዕውቀትና ግንዛቤ ይዘው ነው የሚያስተምሩት። እንዳው በብሻው እንደተለያዩ ሃይማኖቶች ዝም ብለህ በጭፍን እመን ተቀበል አትመራመር ትቀጠፋለህ በሚለው ፈሊጥ ሳይሆን ለሚነሳው ጥያቄ ሁሉ አርኪና ወሳኝ የሆነ መልስ እየተሰጠው በሚገባ ቁልጭልጭ ተደርጎ ነው እስልምና መታወቅና ማሳወቅ የሚገባው ማለት ነው። ተከታዮችም እንግዲህ ይህንን መርሆ ተከትለው በሚገባ ነገሩን አስረድተውና አሳምነው ነው እንጂ መሄድ ያለባቸው አጉደፍድፈውና እንዲሁ ለፈው ሊገፈው ተብሎ የሚከድበት መንገድ አይደለም ነው የሚለው። ይህ ካልሆነ ሰው ተሽርክ ሊጸዳ አይችልም። ስለዚህ ወሱብሃንአላህ አላህ Subhanahu Wa Ta'ala ተተጉደፈደፈና ተተግበሰበሰ እምነት የጠራና የራቀ የሆነ ጌታ ነው። ወማ አነ ሚነል ሙሽሪኪን እኔም ከአጋሮቹ አይደለሁም በቀጥታም ሆነ በተዘዋዋሪ ማጋራት የሚባል ነገር ሲያልፋያየኝም ወንድቅ ባለው ተውሂድ ላይ ተመስርቼ ነው ሰዎችን እምጠራቸውና እምጋብዛቸው በል ይላል። وما أرسلنا من قبلك إلا رجالا نوحي إليهم من أهل القرى ከከተማ ነዋሪዎች መካከል መልእክታችንን የምናስተላልፍላቸው የሆኑትን ሰዎች ወይም ወንዶች እንጂ ሌላ አላክንም ይላል። ማለት ምንድነው? ካሁን ቀደም በተለያዩ የዓለም ክፍሎች የተለያዩ ግለሰቦችን በነብይነት ማዕረግ እየሰየምኩኝ ህዝቤን እንዲያስተምሩልኝ አስተማርቻለሁ። ታዲያ እነዛ የተሰማሩት ነብያቶች ሁላቸውም የከተማ ነዋሪዎች ናቸው፣ የሰለጠኑ ናቸው ማለት ነው። የገጠር ወይም የባላገር ነብይ አድርጎ አያውቅም አላህ Subhanahu Wa Ta'ala። ሁለተኛ ደግሞ የሴቶች ነብዮች የሉም፣ ወንዶች ናቸው ሁላቸውም ነው የሚለው። ሁሉም ደግሞ ከጌታቸው መመሪያ የሚደርሳቸው ናቸው። እንደው በዘፈቀደ ዝም ብሎ ነብይ ለመሆን ፈልጋለሁ ብሎ ራሱን ሹሞ ያስተማረ የለም ማለት ነው። እንደገና ደግሞ መላእክቶችም እንዳልነበሩ ያመለክታል ማለት ነው። ምክንያቱም የከተማ ነዋሪ የሆኑ መላእክቶች እዚህ ሀገር የሉምና ማለት ነው። መላእክቶች በመሰረቱ መኖሪያ ሀገራቸው ሰማይ ነው፣ ለሥራ ጉዳይ ነው እንጂ እዚህ የሚመጡት። እና ታንተ በፊት እንግዲህ የላክናቸው ነብያቶች አንደኛ ከተሜዎች ናቸው ልክ እንዳንተው፣ ሁለተኛ ደግሞ የአላህ ወህይ የሚተላለፍላቸው ናቸው፣ በሶስተኛ ደረጃ ደግሞ ወንዶችም ናቸው ይላል። ይህን ያለበት እንግዲህ ሙሽሪኮቹ እነዚህን ነጥቦች የመከራከሪያ ነጥብ አድርገው ይጠቀሙባቸው ነበርና ነው። አፈለን የሲሩ ፊል አርዲ እና ይህን የተባለውን ነገር ለማረጋገጥ ከፈለጉ በአካባቢ ሀገሮች ለምን አይንቀሳቀሱምና አይጠይቁም? ብዙ ነብያቶች በየክልሉ ተልከዋል። አሁን ካልኩት ውጪ ከሆነ ይዱና ያጣሩ ማለቱ ነው። ፈንብሩ ከይፈ ካነ አቂበቱ الذين من قبلهم እነዚህን የመሰሉ ነብያቶች ልከና አስተማርቼ ታዲያ እነሱን የካዱና ያስተባበሉ የነበሩት ህዝቦች
መጨረሻ ፍጻሜያቸው እንዴት እንደነበረ ሊያውና ሊረዱ ዘንድ ለምን አይንቀሳቀሱምና ጥናት አያደርጉም ይላል። እነዚያ ሁሉ ነብዮች ተልከው ህዝቦች እንግዲህ ሲክዷቸውና ሲያስተባብሏቸው የካዱትንና ያስተባበሉትን ህዝቦች አላህ በዝምታ አላለፋቸውም። ለተለያየ ውድቀትና ውርደት ነው እንጂ ያበቃቸው ማለት ነው። ታዲያ ይህን ታሪክ ብትረዱና ሄዳችሁ ብትጎበኙ እናንተም የሚከተላችሁ ምን እንደሆነ በተረዳችሁ ነበር ማለት ነው። ወለዳሩል አኺረቲ ኸይሩ ሊለዚነ ተቀው ከዚህም በላይ ደግሞ የመጨረሻዋ ዓለም አኺራ ወይም ጀነት የምትባለው አላህን ለፈሩና ፍቃዱን ላከበሩ ሁሉ በጣም የተሻለችና የተመረጠች ሀገር ነች። እዚህ ዓለም ላይ እንግዲህ ሰው የካድኩ እንደሆነ አደጋ ይመጣብኛል ብሎ ፈርቶ ማመን ሳይሆን ለዚህ ለታላቋና ለዘላለማዊቷ ዓለም ይበጀኛል ብሎ ማመን እንደዋና ዓላማ መደረግ አለበት ማለት ነው። አፈላታቂሉን ታዲያ የተውሂድን ጠቃሚነትና የሽርክን የኩፍርን ጎጅነት በዚህ መልክ እየነገርኳችሁ ታሪክን አጣቅሼና አመሳክሬ አሁንም ጉዳዩ አይረዳችሁምና አይገባችሁምን በላቸው ይላል። ሐታ ኢደተ አፈሩቱን እና እነዛ ለተለያዩ ከተማና ክልሎች የተላኩ የሆኑ ነብያቶች ተልቆቻቸውን ለመወጣት እንግዲህ ለብዙ አመታትና ዘመናት ሲታገሉ ቆይተው በመጨረሻ አካባቢ ህዝቦቻቸው እንደማይቀበሏቸው ሲረዱና ተስፋቸው ሲመነምን ይላል። ወظኑ አንሁም ቀድ ኩዲቡ በህዝቦቻቸው በኩል ከተቀባይነት ይልቁንስ መካዱ ያመዘነ መሆኑን ሲያረጋግጡ እነዚህ ሰው እንግዲህ አይሰሙንም አይቀበሉንም በሚሉበት ጊዜ ሆነ ማለት እዚህ ላይ አይቀነ ለማለት በተቃራኒው ተፈስሯል ማለት ነው። እና ብዙ ጊዜ እንግዲህ በተስፋ ከዛሬ ነገ ያምኑናል እያሉ ሲከራከሩ ሲያባብሉ ሲያግባቡ ይቆዩና ወደ መጨረሻ አካባቢ ሁኔታውን ሲያዩት ሰዎቹ እነሱን እንደብድ ወይም እንደውሸታም አድርገው ይወስዱና እንደማያምኑላቸው ይረዳሉ ማለት ነው። እንግዲህ በቃ በማስተባበሉ ላይ ጸንተዋል፣ አቋም ይዘዋል፣ አያምኑልንም ሲባል በሚሉበት ጊዜ ጃአሁም ነስሩና የዛ ጊዜ የኛ እርዳታ ይመጣል ለነብዮቹ ማለት ነው። እንግዲህ የማያምኑ መሆናቸው ከተረጋገጠማ ያው እነሱን ዋጋቸውን ሰጣቸዋለሁ በቀልላቸዋለሁልና ከተስፋቸው መንምኖ የነበረውን እንደገና ያልተጠበቀ ዲል እናመጣላቸዋለን። ፈኑጅ የመነሻ ከነሱ ጋራ የነበሩ እኛ ኸይር የሻንላቸው ሰዎች ከአደጋው ይድናሉ። መጀመሪያ ያው በተለያዩ ነብያቶች ታሪክ እንዳየነው በዝርዝር በቃ በዚህ ከተማ ላይ እርምጃ ለወስድንና ተከታዮችን ይዘውጣ ይባልና ከጦሱ እንዲያመጡ ይደረጋሉ። ወላ ይረዱ በሱና አኒል ቀውሚል ሙጅሪሚን እነዛ ያመኑትና የተያዘነላቸው ከወጡና ካመለጡ በኋላ ጠማማ ከሆኑት ህዝቦች የኛ አደጋ የሚመለስና የሚገታ አይሆንም። ማንም የፈለገው ኃይል ቢመጣ የኔን ዱላ ሊመክተውና ሊያድናቸው የቻለ የለም። ታዲያ ታሪኩ እንግዲህ ይሄንን ከመሰለ አሁንም ያሉትና ነገም የሚመጡት ይሄንን ተገንዝበው ይግቡበት የክደትንና የማጋራትን ጉዳይ ማለት ነው። لقد كان في قصصهم عبرة لأولي الألباب በእነዚህ ነብያቶች ታሪክ ውስጥ የናማ አእምሮ ላላቸው ሰዎች ሁሉ ጥሩ ግምጋሜና ማስታወሻ የሆኑ ጠቃሚ ነጥቦች አለበት ይላል። እንግዲህ የነብያቶችንና የህዝቦችን ታሪክ በየጊዜው የማቀርብልህ ልብ ላለው ሰው ካለፈው ታሪክ ብዙ ጠቃሚ ቁም ነገርን እንዲቀስም ለማስቻል ነው ማለት ነው። ማካና ሐዲሰን ይፍራ እነሱ እንደሚገምቱት እንዲሁ በቅጥፈት ለጊዜ ማሳለፊያ የሚታተትና የሚቀባጠር ነገር አይደለም እኮ ቁም ነገር ነው። ወላኪን ተስዲቅ الذي بين يديه ግን ተበፊቱ የነበሩትን ቅዱሳን መጽሐፎች የሚያረጋግጥ የሆነ መለኮታዊ መመሪያ ነው። ማለትም ተውራትም እንጂልም ዘቡርም ጽሑፍም የመጨረሻው ታላቁ ነብይ የመጨረሻውን ታላቅ ኪታብ ይዞ ይመጣል እያሉ ሲነግሩ የቆዩትን ለማረጋገጥ የተላከ ነው።
እንደገና ደግሞ እነሱ ሲያስተምሯቸው የነበሩትን የተውሂድ ነጥቦች በጣም በተስፋፋና በተስተካከለ መልኩ ለመድገምና ለማረጋገጥ የተላከ ኪታብ እንጂ እንዲሁ ዝም ብሎ እንድልብ ወለድ የጊዜ ማሳለፊያ ሀተታ አይምሰላቸው ይላል። ወተፍሲለ ኩሊ ሸይ እና ለሰው ልጆች አስፈላጊ የሆኑትን ነገሮች ሁሉ ደግሞ መመሪያና መብራሪያ ሆኖ የመጣ ነው። በዲንም እንግዲህ በዱንያም ጉዳይ ለሰዎች ልጆች የሚበጃቸውን ነገሮች ሁሉ ደንቦችን እንዳወጣ መመሪያዎችን እንዲሰጥ ህጎችን እንዲደነግግ ታስቦ ነው የመጣው። በማንኛውም የህይወት ዘርፍ ለሰው የሚበጀውን ሁሉ ሊነግርና ሊመክር ማለት ነው። ያሁኑን አድርገውና ሃይማኖት በኢኮኖሚ በማህበራዊና በፖለቲካዊ ጉዳይ አያገባውም እንደሚባለው ሳይሆን ወተፍሲለ ኩል ሸይ አላህ ማንኛውም ለሰው ልጅ ያስፈልጋል የተባለውን ነገር ሁሉ አብራርቶና ተንትኖ የሚመራና የሚያስረዳ አድርገን ነው የላክነው ይላል። ወሁደን በአጠቃላይም የህይወት መመሪያ እንዲሆንና ወረህመተን ለተቀባዮቹና ለተከታዮቹ የአላህ ጸጋ ማግኛ በዚህ በዱንያም ሆነ በመጪው ዓለም የአላህን ውዴታና ርህራሄ የማግኘት ፍላጎት ያለው ሰው በዚህ መስመር ብቻ ነው የሚያገኘው ማለት ነው። እና የዚህ ሁሉ እድል ምንጭ የሚሆነው ለነማን ነው? ሊቀውም ይኡሚኑን ለማመን ለሚሹ ሰዎች አምነው ሲያበቃ የህይወታቸው መመሪያ አድርገው በመጨረሻም እንግዲህ ለዘላለም ጽድቅና ክብር ለሚፈልጉ ሰዎች የዚህ አይነት ባህሪ የተቀዳጀ አድርጌ ነው እንጂ የላኩት እንዲሁ ዝም ብሎ የጉንጫ አልፋ ወሬና ሀተታ ወይም ትርጉም የለሽ ዜማ እንዳይመስላቸው ይላል።